አቶ ልደቱ አያሌው ጽምዶ በሚል ጽምዶ እስከምን ድረስ የሚል ጥያቄ አንስቶ ያን የሚመልስ መጣጥፍ አሰራጭቷል። እኛም አይተነዋል፣ ተመልክተነዋል ጽሁፉን እና አንዳንድ ያነሳቸው ነገሮች ስላሉ እነሱን በሚመለከት ሀሳብ ለመስጠት ስንል ጉዳዩን አጀንዳ አድርገነው ይዘነው መተናል። ጠቅለል ባለ አይነት መልኩ አጠር አድርጌ ጽሁፉ ስለምንድን ነው የሚያወራው የሚለውን ነገር ልንገራችሁ። ልደቱ ያው ጦርነት ሊመጣ እንደሆነ ይህም ጦርነት ደግሞ ከዚህ ቀደም ከነበሩት በጣም የከፋ ህዝብ የሚጨርስ የሀገሪቱንም ህልውና አደጋ ላይ የሚጥል ጦርነት ከፊት ለፊታችን እየመጣ እንደሆነ ያነሳል። ለዚህ ደግሞ የተዳረግነው ደግሞ ያው መፍትሄ ስለጠፋ ነው። ልደቱ በሁለት መንገድ ጦርነቱን ማስቀረት ይቻል ነበረ ይላል። አንደኛው ያው ውይይት፣ ሀቀኛ የሆነ ድርድር በማድረግ ይህንን መወጣት የነበረበት ብልጽግና ነው። ብልጽግና ይህን ባለመወጣቱ ምክንያት ይኸው እንደገና ለሌላ አስከፊ ጦርነት ልንዳረግ ነው ይላል። ሁለተኛው ምክንያት ደግሞ ተቃውሞ ጎራው ነው። ተቃውሞ ጎራው ደግሞ ራሱ ተሰባስቦ ጠንካራ ሰላማዊ የሆነ ትግል ወይም ህዝባዊ እምቢተኝነት ማቀጣጠል ባለመቻሉ ምክንያት ይሄው ወደ ባሰ አይነት ጦርነት ልንገባ ነው ይላል ልደቱ በመግቢያው ማለት ነው። እና ስለ ጽምዶ ከማንሳቱ በፊት ልደቱ ለምን ስለ ጽምዶ እንደሚያነሳ ይናገራል። ዋነኛው ምክንያቱ ጦርነቱ አንደኛ ሊቀር የሚችል ወይም ሊፈታ እንደማይችል ያምናል። እና ይሄ ጦርነት ደግሞ በሁሉም ላይ ተጽዕኖ እንደሚኖረውም ያስባል። በሁሉም ላይ ተጽዕኖ የሚኖረው ጉዳይ ስለሆነ ምንም እንኳን በትጥቅ ትግል ባላምንም የኔ እምነት ሰላማዊ ህዝባዊ እምቢተኝነት ቢሆንም ነገር ግን ይሄ ጉዳይ ይሄ ጦርነት የኔንም ጉዳይ የሁላችንንም ጉዳይ ስለሚነካካ በዚህ ጉዳይ ላይ በዚህ ምክንያት ነው ሀሳብ የምሰጠው በዚህ ዙሪያ ላይ ይላል። ምናልባት ምን አገባው የሚል ጥያቄ ከተነሳ ማለት ነው እሱ ሰላማዊ ትግል ምናምን የሚያስብ ከሆነ ስለ ጽምዶ ስለ ታጣቂዎች ትብብር ምን አገባው የሚል ጥያቄ ድንገት እንኳን ከተነሳ በሚል ይህንን ነገር ያስቀምጣል። እና ጽምዶን በአዎንታዊ ጎኑ እንደሚያየው ይገልጻል ልደቱ። በአዎንታዊ ጎኑ ነው ማየው ይላል። በሁለቱ መካከል በፋኖና በቲፒኤልኤፍ መካከል የጎንዮሽ ግጭታቸውን አቁመው የብልጽግና አገዛዝን ለመጣል መስማማታቸው የሚጠበቅ እና አዎንታዊ ነው ይላል። ይጠብቀውም ነበር እና በበጎም እንደሚያየው ያነሳል። ምክንያቶቹን ያስቀምጣል። አንድ ሁለት ምክንያቶችን ያስቀምጣል። አንደኛው አገዛዙ የውይይት ደጅ ዘግቷል እና ሁሉንም የፖለቲካ ኃይሎች የህልውና አደጋ ውስጥ ጥሏል። እነዚህ አካላቶች መጣመራቸው ወይም ጽምዶ መፍጠራቸው ወይም ትብብር መፍጠራቸው አያስገርምም፣ የሚጠበቅ ነው ይላል። አንድ የሚጠበቅ ነው ይላል። ሁለተኛ በአዎንታዊ ነው የሚያየው። እንዳልኳችሁ የሚጠበቅ ነው እናም አዎንታዊ ነው የሚለው የሚጠብቀው ለዛ ነው እንደነገርኳችሁ ማለት ነው። የውይይት ደጅ በመዝጋቱ የውይይት በር በመዝጋቱና የፖለቲካ ኃይሎቹ የህልውና አደጋ ውስጥ በመውደቃቸው ምክንያት ታጣቂዎቹ ልዩነታቸውን ተሻግረው የሆነ ጊዜ ላይ እንደሚገናኙ ይጠብቅ ነበረ ማለት ነው እና ብዙ አልተገረመም። ሁለተኛው በበጎ መልኩ ደግሞ ያየበት ምክንያት በኢትዮጵያ ውስጥ ለውጥ ለማምጣት ሁለት መሰረታዊ ለውጦች ያስፈልጋሉ ይላል። አንደኛው ለውጥ የብልጽግና መወገድ ነው ይላል። ሁለተኛው ደግሞ የሽግግር መንግስት ሁሉንም ያቀፈ የሽግግር መንግስት መቋቋም አለበት ይላል። ጥምረቱ ወይንም ጽምዶ የብልጽግናን አገዛዝ የማስወገድ አቅም አለው ብሎ ያምናል
ከዚህ አኳያ የብልጽግና መወገድ ለሀገሪቱ መሰረታዊ ለውጥ እንዲመጣ ከሚያስፈልጉ ጉዳዮች ውስጥ አንዱ በመሆኑ ምክንያት ጽምዶን በአዎንታዊ ጎኑ ያየዋል። ሁለተኛው የሽግግር መንግስት ደግሞ እንዲመሰረት በማድረግ ረገድ ሙሉ በሙሉ ዋስትና የሚሰጥ ባይሆንም ነገር ግን የራሱን አስተዋጽኦ ግን ያበረክታል። የፋኖና የህወሓት ጥምረት ወይንም ጽምዶ በዚህ ምክንያት ደግሞ በእነዚህ በሁለት ምክንያቶች በአዎንታዊ ጎኑ ያየዋል። ነገር ግን ክፍተት ደግሞ አለበትም ይላል። ጽምዶ ክፍተት አለበት። እነዚህ ክፍተቶች ደግሞ መመለስ መቻል አለባቸው። መጣመር አንድ ጉዳይ ነው። ነገር ግን ከግብ ይደርስ ዘንድ ግን መሰረታዊ የሆኑ ቅራኔዎቻቸውን መሰረታዊ የሆኑ ልዩነቶቻቸውን በሚመለከት የሚፈቱበት መንገድ ላይ መስማማት ይጠበቅባቸዋል ይላል። ሜካኒዝሙ ላይ ማለት ነው። እንዴት ነው የሚፈቱት የሚለውን እሱን እንደ እንትን ያቀርባል። ያም ምንድነው? ለምሳሌ ብሎ የወልቃይትን ጉዳይ ያነሳል። አነብላችኋለሁ እሱ ላይ ሀሳብ ስለምንሰጥ የወልቃይትን ጉዳይ ያነሳና የወልቃይት ጉዳይ ላይ መስማማት አይጠበቅም። አሁን ላይም ደግሞ ካልተስማሙ ካልን ጽምዶን ይፍረስ ከማለት የተለየ ትርጉም የለውም። አገዛዙን ነው የሚጠቅመው። ግን ባይስማሙ ነገም ላይስማሙበት ይችላሉ ይላል። ግን ባይስማሙ ግን ይሄንን ቅራኔያቸውን ይሄን ልዩነታቸውን ግን እንዴት ነው የምንፈታው በሚለው ላይ መግባባት አለባቸው። ለምሳሌ ምናልባት በውይይትና በድርድር ነው የምንፈታው፣ በሪፈረንደም ነው የምንፈታው፣ ህገ መንግስት አሻሽለን ነው የምንፈታው፣ እንዴት ነው የምንፈታው በሚለው ላይ መነጋገር መቻል አለባቸው። አንድ ሁለተኛ ነገር ይሄንን ጉዳይ እንዴት ነው የሚፈቱት የሚለውን ጉዳይ በሚመለከት ከህዝብ ሊደበቅ አይገባም። ወደ ለህዝቡ ግልጽ መደረግ መቻል አለበት ይላል። እነዚህ ነገሮች መደረግ አለባቸው ይላል። እነዚህ ነገሮች ካልተደረጉ ያው አገዛዙን በማስወገድ ረገድ አቅም እንዳላቸው ቢያምንም ነገር ግን ላይሳካም ደግሞ ይችላል የሚል ጥርጣሬ አለው ይመስለኛል። እነዚህን ሁለት ነገሮች የመከረው በዛ ምክንያት ነው። ልደቱ በአጠቃላይ ጽሁፉ ይሄ ነው። ሁለት ጉዳዮች ላይ ነው በዋናነት ሀሳብ የምንሰጠው። ሁለት ጉዳዮች ላይ እነዛን ሁለት ጉዳዮች አነብላችኋለሁኝ። አንደኛው በጣም የምቃወመው ልክ አይደለም ብዬ የማስበው ጉዳይ ላይ ነው። በሁለተኛ ደረጃ ሀሳብ የምሰጠው ደግሞ ምደግፈው ልክ ነው ብዬ የማስበው እና እሱ ማድረግ አለበት ደግሞ ብዬ የማስበው ጉዳይ ላይ ሀሳብ ሰጣለሁ። ከዛ በፊት ግን እንደው ቢስተካከል ብዬ ያሰብኩት አንድ ሁለት ነገሮች አሉ። እኔ ካለኝ መረጃ አኳያ ቢስተካከል ብዬ የማስበው ማለት ነው። ጽሁፉ ገብቶኛል። ልደቱ እያወራ ያለው ስለ ፋኖና ስለ ህወሓት ትብብር ነው እያወራ ያለው። ይሄንን ነው ልደቱ ይገባኛል። አንዱ ጽምዶ በሚመለከት በፋኖች በኩል የሚነሳ ነገር አለ። ጽምዶ በሻዕቢያና በህወሓት መካከል የተፈጠረ ትብብር እንጂ ፋኖ ያለበት ትብብር አይደለም። ይሄ እነ አስረስ ማረ በግልጽ የተናገሩት ጉዳይ ነው። በግልጽ ማለት ነው። ሱዳን ላይ የጽምዶ መድረክ ተዘጋጅቶ አንዳርጋቸው ጽጌ ተገኝቶ ነበር እና አስረስ ማረ በፍጹም እኛን አይወክልም፣ እኛ አልወከልነው፣ እኛ ጽምዶ የሚባል ፕሮጀክት ውስጥ የለንበትም ብሎ በግልጽ ነው የተናገረው። ደጋግመው የሚናገሩት ጉዳይ ስለሆነ ጽምዶ ውስጥ ፋኖ እንዳለበት አድርጎ መቁጠር እነሱ የሚሉትን ነገር እንደ አለመቀበል እንዳይወሰድ እኔ ቢስተካከል ባይ ነኝ። በነገራችን ላይ የሉበትም ብቻም ሳይሆን አይወዱትም ጭምር። ነግራችኋለሁ ለምን እንደሆነ። አስረስ በተደጋጋሚ ጊዜ ነው እኛ ጽምዶ ውስጥ የለንበትም፣ ጽምዶ ማለት ሲባል እንደምንሰማው ይላል በኤርትራና በትግራይ ህዝቦች መካከል በኃይሎች መካከል የተፈጠረ የሆነ የህዝብ ለህዝብ ግንኙነት ሲባል ነው የምንሰማው። እኛ ይሄ ፕሮጀክት ውስጥ የለንበትም ይላሉ። አንድም የፋኖ አመራር እስከማውቀው ድረስ እንግዲህ ቀን በቀን የኢትዮጵያ ፖለቲካ ላይ ነው የምውለው፣ ቀን በቀን እዚህ የመጣው ይሄንን ነው የማወራው። ጽምዶ ውስጥ ፋኖ የለበትም
የለበትም። እሱም አይፈልግም፣ ጽምዶ የፈጠሩ አካላቶችም አይፈልጉትም። እንደነገርኳችሁ ፋኖ የጽምዶን ተልእኮ የመሸከም አቅምም የለውም ብያችኋለሁ። ጽምዶ በቲፒኤልኤፍ እና በሻቢያ የተፈጠረ ጥምረት ነው። ዋነኛ ዓላማውም በኢትዮጵያ ኪሳራ የራሳቸውን ፍላጎት ማሳካት ነው። ልደቱ ስለዚህ አይደለም የጻፈው። ጽምዶ ግን የሚባለው ይሄ ነው። ልደቱ የጻፈው በፋኖና በህዋት መካከል ስላለው ግንኙነት ነው። እሱ ደግሞ ጽምዶ አይባልም። ኢቭን ፋኖቹም እንዲባልም አይፈልጉም። ኢቭን ስሙ አይወክለንም ነው የሚሉት። ስሙ ጽምዶ የሚለው ስም እኛን አይወክልም። በቃ እኛን በዛ መጥራትም በዛም መጠራት አይፈልጉም። አንዴ በጣም መስተካከል መቻል ያለበት ጉዳይ ነው። ማለት በቃ እነዚህ ሰዎች ካልፈለጉ የለንበትም ካሉ እንዳሉበት ተደርጎ መገለጽ የለበትም። እነሱ የሚሉት ጽምዶ አይደል፣ ትብብር ነው የሚሉት ፋኖቹ። ትብብር ከህዋት ጋር ከሌሎች የፖለቲካ ኃይሎች ጋር መተባበር አለብን ነው የሚሉት እንጂ ጽምዶ ምናምን የሚለው ነገር ኢቭን አንዳንድ አክቲቪስቶች ደግሞ ደፈር ብለው ነው የምላችሁ፣ በቃ በፋኖ ዙሪያ ያሉ አክቲቪስቶች ስሙ ሁሉ አይገልጸንም ነው የሚሉት። ስሙ ሁሉ አይገልጸንም። ጽምዶ ተብሎ ጽሁፍ ወይ ከተጻፈ ወይም ሀሳብ ከተሰጠ እኔ ቢሆን ጥሩ ብዬ የማስበው ትክክለኛውን ስለ ትክክለኛው ጽምዶ ነው። ህወሓትና ሻቢያ ስለፈጠሩት ጽምዶ ነው። እንዲሁ ግን ሁላችንም በፋኖም በምንም ያለውን ጽምዶ ስለምንል ከዛ አኳያ ይመስለኛል እንግዲህ የልደቱ ግን ልደቱ እንዲህ አይነት ነገር ላይ እኔ እስከማውቀው ድረስ በጣም ጠንቃቃ ስለሆነ ለዛ ነው እንደ ማስተካከያ ቢሆን ብዬ የተናገርኩትኝ። እንዴት እንዳለፈው አላወቅኩም። አንድ ይሄ ነው። ሁለት ትብብርም ህወሓትና ፋኖ ትብብርም እንደፈጠሩም አድርጎ በልደቱ ደረጃ ላይ ያለ ፖለቲከኛም መጻፉ ልክ ነው ብዬ አላስብም። እሱ መስተካከል ያለበት ጉዳይ ነው። ለምን አሁን እኔ ህወሓትና ፋኖች ትብብር ፈጥረዋል ስል የራሴን መረጃ መሰረት አድርጌ እና የትንታኔ ውጤቶችን ድምዳሜዎችን መሰረት አድርጌ ነው። ልደቱ ግን እንደዛ አይደለም። አመራሮቹም ያው በድፍረት እየተናገሩት ስለሆነ ይላል። ነው ተናግረውት አያውቁም። በተለይ በፋኖ በኩል ተናግረውት አያውቁም። የሚሉት ምንድን ነው? ትብብር ያስፈልጋል ነው የሚሉት። ገና በዛ ጉዳይ አልወሰኑ። አስረስ ደጋግሞ ነው የሚናገረው። ምንም የደረስንበት መግባባት የለም፣ ግንኙነቶች አሉ፣ ነገር ግን የደረስንበት መግባባት የለም ነው የሚለው አስረስ ማረ በተደጋጋሚ። ዘመነ ካሴም እንደዚሁ ትብብር ያስፈልጋል፣ መተባበር አለብን ይላሉ እንጂ ትብብር ስለመፍጠራቸው እርግጥ ሆኖ የተናገሩበት አጋጣሚ በፋኖ አመራሮች በኩል የለም። እንደውም በግልጽ ለምሳሌ የጎንደር ፋኖ በጭራሽ ከቲፒኤልኤፍ ጋር በፍጹም አልገናኝም ብሎ መግለጫ አውጥቷል። ፋኖ ነው፣ የጎንደር ፋኖ ነው፣ አፋብን ውስጥ ያለ ኃይል ነው። ገና በአፋብን ደረጃ የተግባቡበት እና የወሰኑበት ጉዳይ አይደለም። እንደዛም ተደርጎ መቅረቡ አይ ቲንክ እንደኔ መስተካከል ያለበት ጉዳይ ነው። እነዚህ ሁለት ነገሮች ቢስተካከሉ መክራለሁ። እነሱም እርግጠኛ ሆነው ጽምዶም በሉት ትብብርም በሉት ፈጥረናል ብለው ተናግረው አያውቁም። እና አስረስ ማረ ያኔ እሱ ሊተናገሩ ጊዜማ ጉድፈላ አራክሉ ውስጥ እኮ አይንቀሳቀሱ። ይሄን ያሉ ጊዜማ ጉድፈላ። አሁን እኮ እያማጡ እኮ ነው። አሁን እኮ ሰውን ሊያለማምዱት እኮ ነው እየፈለጉ ያሉት እንጂ እስቲ ይናገሩ ከቲፒኤልኤፍ ጋር ግንኙነት ፈጥረናል እስቲ በሉ። ያኔማ አለቀላቸው። አሁን እኮ ለማለማመድ እኮ ነው ገና የአማራን ሕዝብ ፍላጎትና ጥቅም ባስጠበቀ አይነት መልኩ ትብብር ማድረግ አለብን ከማንም ጋር ከቀጠናውም ኃይሎች ጋርም ቢሆን ውስጥም ካሉ ታጣቂዎች ጋር የፖለቲካ ኃይሎችም ጋር ቢሆን እንደዚህ ይላሉ። ማድረግ አለብን ነው እንጂ የሚሉት አድርገናል የሚል ነገር የለም። እነዚህ ነገሮች ቢስተካከሉ። ጽሁፉ ግን ሊያነጋግር የሚችል ጉዳይ ስለሆነ ቅድም ባልኳቸው ሁለት ነገሮች ላይ ሀሳብ እሰጣለሁ።
ተረድቼዋለሁኝ። እኔ ያው በተለምዶ ፋኖና ቲፒኤልኤፍ በቃ ተጣምረዋል ተብሎ ነው ሚዲያው እንዳለ የሚያወራው። ጽምዶ ፈጥረዋል ብሎ ነው ሚዲያው እንዳለ የሚያወራው። ስለዚህ ልደቱ ጽምዶ ብሎ ሲያወራ ሻዕቢያና ቲፒኤልኤፍ ስለፈጠሩት ትክክለኛው ጽምዶ ሳይሆን ፋኖና ቲፒኤልኤፍ ፈጠሩት ስለሚባለው ትብብር ስለፈጠሩት ሳይሆን ፈጠሩት ተብሎ ስለሚወራው ትብብር እሱ ነው ጽምዶ እያለ እያወራው ያለው። ነገ ከነገ ወዲያ ቀረም ሊባል ይችላል። ለዛ ነው ጥንቃቄ ቢደረግ ጥሩ ነው ብዬ የማስበው። ከልደቱ ጽሁፍ ላይ አንድ ነገር አነብላችኋለሁ፣ ሀሳብ የምሰጥበት። ጽሁፉን ቅድም እንዳቀረብኩላችሁ ነው። ልደቱ ያገዛዙ ተቃዋሚ የሆኑ ታጣቂ ኃይሎች ይላል። አንድ አንቀጽ ነው ማነብላችሁ። የጋራ ጥቅምን ማስቀደም ተስኗቸው እንደዚህ አይነቱን ትብብር ለመፍጠር ዓመታትን ማባከናቸው የሚያጸጽት ነው። ዘግይተውም ቢሆን ዛሬ ላይ ወደዚህ አይነቱ ትብብር መምጣታቸው ከአሁን በፊት ከሚታወቁበት የተካረረ አቋም አኳያ የማይጠበቅ ክስተት ነው ሊባል ቢችልም ከገጠማቸው የህልውና ፈተና አኳያ ግን መተባበራቸው የሚጠበቅ ነው። አንደኛ፣ የሚፋለሙት የብልጽግና አገዛዝ ሁሉንም ቅራኔ በጦርነት መንገድ ብቻ ለመፍታት በማሰብ ለውይይትና ለድርድር በሩን የዘጋ በመሆኑ፣ ሁለተኛ፣ አገዛዙ በታጣቂ ኃይሎችና በሚታገሉለት ህዝብ ላይ የጋረጠው አደጋ ከማንም ጋር ለመተባበር የሚያስገድድ የህልውና አደጋ በመሆኑ ምክንያት እንዲህ አይነቱን አገዛዝ ለማስወገድ መተባበራቸው እንዴት ዘገየ ሊባል የሚችል እንጂ ለምን ሆነ የሚል ጥያቄ ሊያስነሳ የሚገባው አይደለም ይላል ልደቱ። የአገዛዙ የጦረኝነትና የጭካኔ አካሄድ እንኳንስ በአገር ውስጥ ለመተባበር የሚያስገድድ ሲሆን እንኳንስ በአገር ውስጥ ካሉ ኃይሎች ጋር ይቅርና አይነት ነገር ይመስለኛል በኢትዮጵያ ታሪካዊ ጠላትነት ከሚታወቁ የውጭ መንግስታትም ጭምር ጋር ለመተባበር የሚያስገድድ ሲሆን እያየን ነው ይላል ልደቱ። እዚች ላይ ነው ሀሳብ መስጠት የምፈልገው። የአገዛዙ የጦረኝነትና የጭካኔ አካሄድ እንኳንስ በሀገር ውስጥ ካሉ ኃይሎች ጋር በኢትዮጵያ ታሪካዊ ጠላትነት ከሚታወቁ የውጭ መንግስታት ጋር ጭምር ለመተባበር የሚያስገድድ ሲሆን እያየን ነው። ይሄ በጣም የተሳሳተ አመለካከት ነው። ይሄ በጣም ስህተት ነው። ከታሪካዊ ጠላቶቻችን ጋር ሁሉ ቢሰሩ ችግር የለውም አይነት ነገር ነው አይደል? ምንም ይሄ ቀላል ነው። በቃ በዚህ ደረጃ ነው ልደቱ ያለው። ከታሪካዊ ጠላቶቻችን ጋር ቢሰሩ ከግብፅም ጋር ቢሰሩ እያለ ነው። ምክንያቱም በቃ አገዛዙ ጦረኛ ነው፣ ጨካኝ ነው። ይሄ በመሆኑ ምክንያት ኢቭን ከግብፅ ጋር እንኳን ራሱ ቢሰሩ እረዳቸዋለሁ እያለ ነው ልደቱ። ይሄ በጣም ስህተት ነው። በጣም ለምን እንዳለውም ይገባናል። ምክንያቱም ቲፒኤልኤፍ ከሻዕቢያ ጋር እየሰራ ነው። ቲፒኤልኤፍ ከሱዳን ጋር እየሰራ ነው። እነዚህ ሁለት አካላቶች በግብፅ የሚደገፉ ናቸው አገራቶቹ። በተዘዋዋሪ ቲፒኤልኤፍ ከግብፅ ጋር እየሰራ ነው። የግብፅን ፍላጎት ያስፈጽማል። ከዚህ ክርክር ማምለጥ አይቻልም። ለምን? ትላንት እንደተነጋገር ነው የቲፒኤልኤፉ ምክትል የዶክተር ደብረጽዮን ምክትል አቶ አማኑኤል አሰፋ
የኤርትራ መንግስት የሱዳን መንግስት ከጎናችን ናቸው ብሎ ሲፎክር ነበር። ስም ጠርቶ የሱዳን መንግስት በርታ የሚባለው የሚደገፈው ዓለምን በሚያውቀው ደረጃ በግብፅ ነው። የኤርትራ መንግስት አይዞህ የሚባለው በአደባባይ በሚታወቅ ደረጃ በግብፅ ነው። ስለዚህ ከዚህ ሁሉ ጀርባ ግብፅ እንዳለችበት የሚታወቅ ነው። ልደቱ ለዚህ ጀስቲፊኬሽን ነው እያስቀመጠ ያለው። ይህ በጣም ስህተት ነው። አንደኛ ሳብጀክቲቭ ነው። ጦረኛ ነው፣ ጨካኝ ነው ምናምን የሚባለው በዚህ ደረጃ የማትገልጸው የፖለቲካ ኃይል የለም ኢትዮጵያ ውስጥ። ቲፒኤልኤፍ ጦረኛ ነው፣ ቲፒኤልኤፍ ጨካኝ ነው አይደለም እንዴ? ቲፒኤልኤፍ ጨካኝ አይደለም? ቲፒኤልኤፍ ሰላማዊ ስብስብ ነው? ታውት የፋኖ አመራሮች ጨካኝ አይደሉም እንዴ? ጦረኛ አይደሉም እንዴ? ኢትዮጵያ ውስጥ እኮ ጦረኛ ጨካኝ ብትል እከሌ ብቻ ብለህ እኮ የምትገልጸው እኮ የለም። ኦፍኮርስ ብልጽግና እሱ እንዳለው ነው፣ ጨካኝ ነው፣ ጦረኛም ነው። ግን ቲፒኤልኤፍም ያው ነው፣ ፋኖም ያው ነው፣ ኦላም ያው ነው። ምንም የሚያደርጉትን ነገር እናይ የለም እንዴ? እናቅ የለም እንዴ? እንሰማ የለም እንዴ? የራሳቸው ወገን ላይ የሚያደርጉትን ነገር እንሰማ የለም እንዴ? የሚካድ ነው? ለፖለቲካ ፍላጎታቸው ሲሉ ምን እንደሚያደርጉ ይታወቅ የለም እንዴ? በምንም ምክንያት ቢሆን ከሀገር ታሪካዊ ጠላት ጋር መስራት ወንጀል ነው፣ ባንዳነት ነው። ህልውና አደጋ ውስጥ ገባ እንዲሆን እንዲህ አይነት ምክንያት አይሰራም። ህልውና አደጋ ውስጥ ገባ፣ ህልውና አደጋ ውስጥ ስለገባ ከጠላት ጋር መስራት የምችልበት ምክንያት አለ ማለት ነገ ከነገ ወዲያ ሀገር አይኖርም። የህልውና አደጋ ውስጥ ገባው የሚል ለራሱ ጥቅም የህልውና አደጋ ውስጥ ገባው ይላል። እንደዛ ይላል። ህዝብ ለመቀስቀስ፣ በዙሪያው ለማሰባሰብ፣ የውስጥ ልዩነቱን ትኩረት ለማስቀየር፣ እንደ መንግስት ደግሞ ተቋሚዎችን ለማፈን፣ መብት ለመንፈግ፣ ህግ ለማቆም እና በራሱ በዘፈቀደ ለመጓዝ የህልውና አደጋ ውስጥ ገባው ይላል አንድ የፖለቲካ ኃይል። ምንም ቢሆን ምንም ለባንዳነት ጀስቲፊኬሽን መሰጠት የለበት በጭራሽ። እንደቱ ይህን ነገር ያስቀምጠው ለምን እንደሆነ ይገባል። ምክንያቱም ቲፒኤልኤፍ ከጠላት ጋር እየሰራ ለዛ ነው ጽምዶ ውስጥ ፋኖ የለም፣ እውነትም ስለሌለበትም ነው። ቲፒኤልኤፍ ግን ሄዷል። ጽምዶ ማለት በኢትዮጵያ ኪሳራ ፍላጎታቸውን ማሳካት የሚፈልጉ ኢትዮጵያን የሚጠሉ ኃይሎች የተገናኙበት ስብስብ ነው። ፋኖ ጽምዶ ውስጥ እንዲገባ የማይፈልግበት ዋነኛው ምክንያት ኢትዮጵያን በበቂ ሁኔታ አይጠላም ተብሎ፣ ኦላ ጽምዶ ውስጥ እንዲገባ የማይፈልግበት ዋነኛው ምክንያት ከገዢው ቡድን ጋር የሚጋራው ብሔር አለ ተብሎ፣ የፈለገ ቢሆን እንደዚህ ከሆነማ እንዴት ሀገር ይኖረናል? እያንዳንዱ የፖለቲካ ኃይል እኮ መጥቶ ከሌ ጨካኝ ነው፣ ኢትዮጵያ ውስጥ ጨካኝ ነው ማትለው ምን መንግስት አለ? ምን መንግስት አለ? ሳብጀክቲቭ እኮ ነው። አንተ ላይ የደረሰብህን ነገር በጣም አጋና አውርተህ በቃ ይሄማ ጨካኝ ነው፣ ይሄማ አረመኔ ነው እንዲህ ትላለህ። ከዛ በኋላ ከታሪካዊ ጠላት ጋር የመስራት መብት ታገኛለህ። ይሄማ ጦረኛ ነው በቃ ምናምን። ማን ነው ጦረኛ ያለው? ስንገዳደል ነው የከረምነው። አንድም ቀን እኮ ከጦርነት እኮ አርፈን እኮ አናውቅም። ቲፒኤልኤፍ ጨካኝ ነው፣ እኛ እኮ እናውቀዋለን። የቲፒኤልኤፍን ጭካኔ እኮ ለማወቅ ማዕከላዊን ማየት እኮ በቂ እኮ ነው። እና እኛ ከታሪካዊ ጠላት ጋር ሁሉ መስራት አለብን ለዚህ ተብሎ። አሁን ለኔ ህወሓት በጣም ጨካኝ ነው፣ አረመኔ ነው።
ለአንዳንዶችም እንደዚሁ ነው። የብልጽግናም በተመሳሳይ እንዲሁ ነው የሚታየው። ለልደቱም እንደዚሁ ነው። ኢትስ ኦብጀክቲቭ። ጨካኝ ነው ጦረኛ ነው የምንለው እኛ ነን፣ ራሳችን ላይ በደረሰ ልክ ማለት ነው። ራሳችን ላይ በደረሰ ልክ እንደዛ እንላለን። አይ አንተ ላይ የደረሰው ይሄኛውና አሁን ከሌላ የደረሰው ይሄኛው ይበልጣል። ማን ነው እንደዚህ የሚስማማው? እኔ ነኝ እኮ ጨካኝነትን የምወስነው። እኔ ጋር በደረሰብኝ ጉዳይ እኮ ነው ጭካኔን እኮ እኔ ነኝ እኮ የምወስነው። የደረሰበት አካል ነው የሚወስነው። እና ነገ ከነገ ወዲያ ለጭካኔ ደግሞ መለኪያ ልናስቀምጥ ነው። ጭካኔ የሚባለው ይሄ ሲሆን ነው። ይሄ ሲሆን ከታሪካዊ ጠላትም ጋር መስራት መብት አለ። ከዚህ በታች ከሆነ እቺ ከሆነች የደረሰችብህ ይሄ ጭካኔ እንደዚህ ሊባል ነው። ይሄ ፍጹም ስህተት ነው። ፍጹም ስህተት ነው። በምንም አይነት ምክንያት ሀገር ከሆነ የምንፈልገው፣ ሰላም ከሆነ የምንፈልገው፣ መረጋጋት ከሆነ የምንፈልገው ከታሪካዊ ጠላት ጋር ለመስራት ምክንያት ማስቀመጥ የለብን። ምክንያት ማስቀመጥ የለብን በጭራሽ። ምንም አይነት ምክንያት፣ በዚህ ምክንያት የሚባል ነገር የለም። ትላንትም እንዲህ ሲባል ነበር። በዚህ ምክንያት ተብሎ ከግብፅ ጋር ሲሰራ ነበር። የግብፅን እርዳታ ሲቀበሉ ነበር። ያ ትክክል አይደለም እንዴ? ብልጽግና በዚህ ምክንያት ብሎ አይደለም የሻዕቢያን መግባት የፈቀደው? ህልውና አደጋ ውስጥ ገባ ሊያፈርሱኝ ነው ብሎ አይደለም እንዴ? ትልቁን የአቅሜን 80 በመቶ 75 በመቶ የሚሆነውን ኃይል መተው ኃይሉን ተረከቡ፣ ወሰዱ። እኔ አዲስ ነኝ፣ ገና አልተረጋጋሁም፣ በዚህ ሰዓት ጦርነት ከፈቱብኝ እና ሀገሪቱ ሁሉና አደጋ ውስጥ ገባ፣ እጄ ላይ ልትፈርስ ነው። እናንተ የግብፅንም ሰራዊት ቢያስገባ ልክ ነው ልንለው? ለሆነ ነገር እኮ ምክንያት እናስቀምጥ እኮ ካልን መቆሚያ እኮ የለው፣ መቆሚያ እኮ የለው። እኔንን ሳነብ ድንግጥ ነው ያልኩት፣ ግን በኋላ ገባኝ። ምክንያቱም ታጣቂዎቹ በተለይ ቲፒኤልኤፍ ርቆ ሄዷል። ስለዚህ ቲፒኤልኤፍ እየወሰደ ያለው እርምጃ ትክክል ነው ለመባል ወይም እንዲባል ስለተፈለገ ብቻ እንዲህ አይነት ምክንያቶች እየቀረቡ ነው። በዚህ ምንም ጥርጥር የለኝም፣ ምንም እንጂ ከሀገር ጠላት ጋር ለመስራት ምንም አይነት ምክንያት አይቀርም። በቃ ፈቅደህ ነው የምትገባው። እና አርበኝነት ማለት ምንድን ነው? ራስህንም እንኳን የምታጣም እንኳን እኮ ቢሆን እኮ ለሀገር መሰዋት እኮ እንደማለት እኮ። ታዲያ በምን እሴት ላይ ነው ሀገር የሚቆመው? ሀገር እኮ የሚቆመው በእንደዚህ አይነት የሞራል እሴት ላይ እኮ ነው። ሀገር እኮ የሚቆመው እንደዛ። ካልሆነማ ነገ ከነገ ወዲያ እያንዳንዱ የፖለቲካ ኃይል እየተነሳ ህልውና አደጋ ውስጥ ገባ፣ ይሄማ ጦረኛ ነው፣ ይሄማ ጨካኝ ነው እያለ ከሀገር ጠላት ጋር ሊሰራ ነው። ዛሬ ለነ ቲፒኤልኤፍ የተፈቀደበት ምክንያት ነገ ከነገ ወዲያ ለሌሎቹ የማይፈቀድበት ምንም ምክንያት የለም። ምንም ምክንያት የለም። እንዲህ አይነት ነገር ማበረታታት አያስፈልግም። በጭራሽ ይሄ መሆን የለበትም። እንዲህ ስለሆነ እዛም ድረስ ሁሉ ቢሄዱ የሚባል አይነት ነገር በፍጹም መኖር የለ። ይሄ ለነሱ ትልቅ ነገር ነው። በቃ ትልቅ ነገር ነው። ይጠቅሳሉ። እንዴት ከግብፅ ጋር ሰራህ ሲባል ልደቱ ያላትን ነገር ይጠቅሳሉ። ደግሜ ያነበዋለሁ። እሷን ይጠቅሳሉ። ያገዛዙ የጦረኝነትና የጭካኔ አካሄድ እንኳንስ በሀገር ውስጥ ካሉ ኃይሎች ጋር በኢትዮጵያ ታሪካዊ ጠላትነት ከሚታወቁ የውጭ መንግስታትም ጋር ጭምር ለመተባበር የሚያስገድድ ሲሆን እያየን ነው። ስለዚህ ምን እያለን ነው? ቢሰሩም ተገደው ነው እያለን ነው። ቢሰሩም ቢያንስ ባትደግፏቸው እንኳን ተገደው መሆኑን አውቃችሁ ተረዷቸው እና ማንን ውቀሱ ነው? አገዛዙን ውቀሱ። ለዚህ አይነቱ ታሪካችንን የሚያጎድፍ ክስተት ለመዳረጋችን ዋናውና ቀዳሚው ተጠያቂ በስልጣን ላይ ያለው አገዛዝ ነው። አይደለም ራስህ ነህ። የሄድከው አንተ ከሆንክ ራስህ ነህ። ተገደድኩ
ተገደድኩ ለማለት ማናችንም የሆኑ ምክንያቶች ማቅረብ እንችላለን። ስልጣን ላይ ያለውን አካል ጨካኝ ለማድረግ፣ ስልጣን ላይ ያለውን አካል ጦረኛ ለማድረግ፣ ስልጣን ላይ ያለውን ነገር አረመኔ ለማድረግ መጥቀስ የምንችላቸው ብዙ ነገሮች አሉ። ብዙ እሱን ጠቅሰህ ከታሪካዊ ጠላት ጋር መስራት ትችላለህ። ማን ነው የሚጠየቀው? በአገዛዙ። ይሄ ልክ አይደለም። ይሄ ልክ አይደለም። እንዲህ ከሆነ ሀገር አይኖርም። እንዲህ ከሆነ ሰላምም አይኖርም። እንዲህ ከሆነ መረጋጋት አይኖርም። ባውንደሪ ያስፈልገዋል። እያንዳንዱ የፖለቲካ ኃይል ሊያልፈው የማይገባው ቀይ መስመር ሊኖሩ ይገባል። ቀይ መስመር ካልሆነ ሀገር አይቀጥልም። ይሄ በጣም በጣም ልክ ያልሆነ የምቃወመው ሀሳብ ነው። ልደቱ ግን ይሄንን ማስፈር የፈለገበትን ምክንያት ያው ትንታኔ ነው የምንሰራው። የሰዎችን ኢንቴንሽን እንጠይቃለን። የሰዎችን ኢንቴንሽን እንመረምራለን። ካልሆነ አልሆነም፣ ከሆነ ነው እንላለን። በቂ ነበር ልደቱ የተናገረው። በቂ ነበር። እንዲህ በመሆናቸው መተባበራቸው ምናምን የሚጠበቅ ነው። በቂ ነበር። ከዛ ግን አልፎ ከታሪካዊ ጠላቶቻችን ጋር ሁሉ ቢሰሩ መጠየቅ ያለባቸው አገዛዙን ነው። እነሱን ተገደው ስለመሆኑ ልትረዷቸው ይገባል ነው ያለ። በጭራሽ እውነት ለመናገር ልደቱ አንተም ብትሆን ልትረዳቸው አይገባም። ለሀገር አይጠቅምም ይህ ሀሳብ። ከታሪካዊ ጠላቶች ጋር እየሰሩ ላሉ አካላቶች ይጠቅማል ይሄ ሀሳብ። እየሰሩ ያሉ አካላቶች አሉ፣ ለነሱ ይሄ ይጠቅማል፣ ይጠቅሳሉ። ለሀገር ግን አይጠቅምም። ለሀገር ሀገርን የሚጎዳ የሚያፈርስ አስተሳሰብ ነው ይሄ። ሁሌም ቢሆን ቀይ መስመር አለ። የሰውም ልጅ ቢሆን የማያልፈው ነገር አለ። የማያልፈው ምንም ነገር ቢሆን አይ እንደዚህ አልሆነም የምትለው ነገር እኮ አለ። ሀገርም እንደዛ ነው ሲገነባ። የፈለገ ችግር ሊኖር ምናምን ይችላል። እነዛን ችግሮች ለመወጣት ውስጥ ላይ ያሉ አቅሞችን ትጠቀማለህ። ምናልባትም እኮ ከጎረቤት ሀገር ጋርም እኮ መስራት ምንም እኮ ችግር እኮ የተለመደ እኮ ነው። ኦሮሞስ ተለምዷል እኮ። ነገር ግን ታሪካዊ ጠላት ብለን በተግባባናቸው ሀገራቶች ከነሱ ጋር ጭምር ሁሉ ግን ሄደ መስራት ጉዳዩ ከአገዛዙ ጋር፣ ጉዳዩ ከገዢው ቡድን ጋር ሳይሆን አጠቃላይ ጉዳዩ ከሀገር ጋር ነው የሚሆነው። ከሀገር ጋር ነው የሚሆነው። እናንተ ጨካኝ ነው ስላልክ፣ አንተ ጦረኛ ነው ስላልክ በሀገር ላይ እንዴት ትነሳለህ? ፌር አይደለም። ማንም ይሄን አይረዳም። አይ ተገዶ እኮ ነው ምን ያደርግ እንዴት እንደዚህ ይባላል አይባልም። ይሄ ልክ አይደለም። ይሄ በጭራሽ ልክ አይደለም። እንደውም ትላንት ስንቃወመው የነበረውን የብልጽግና የኤርትራን ሰራዊት ወደ ትግራይ ማስገባትን ሁሉ ጀስቲፋይ የሚያደርግ ነው ይሄ አባባል። ይሄንን ብለህ ለታጣቂዎቹ ብልጽግና ትላንት ለምን ሻዕቢያን አስገባ ብለህ በፍጹም መቆም አትችልም። ምክንያቱም ቅድም እንዳልኩት ነው፣ ምክንያት ነበረው። ሀገር እጅ ላይ ሊፈርስ ነው። ሰራዊቱን መቱት እና እንደውም እሺ ቢለኝ ሁሉ የግብፅን ሁሉ ባስገባስ ትረዳው ነበር ያልነው ምንድን ነው? ቀይ መስመር እኮ አለ። የፈለገ ነገር ቢሆን የራስህን ወገን የራስህን ህዝብ እንደው ድጋፍ ልትጠይቅ ትችላለህ፣ ግን አስገብተህ ግን በዚህ አይነት መልኩ ግን ሲጨፈጨፍ እያየ ዝም ማለት የለብህም። ታዲያ ለምንድን ነው? ምክንያቱ ስላላሳመነን እኮ አይደለም። ምክንያቱ የፈለገ የሚያሳምን ቢሆንም ግን ለእንደዚህ አይነት ድርጊት ምክንያት ሊቀርብለት አይገባም ብለን እኮ። ይሄ በጣም ስህተት ነው። ሁለተኛውን ጉዳይ እንሂድ። ይህ ጥሩ ሀሳብ ነው። ሁለተኛው ሜካኒዝሙ ላይ ተግባቡ የሚለውን ማለት ነው። እና አንድ ተጨባጭ ምሳሌ ላንሳ ይላል። ጉዳዩን በአንድ ተጨባጭና ብዙዎች ሊያነሱት በሚፈሩት ምሳሌ የበለጠ ግልጽ ላድርገው ይላል ልደቱ። ለምሳሌ ፋኖና የትግራይ ኃይሎች ወልቃይትን በተመለከተ የአማራ ክልል አካል ይሁን ወይንስ የትግራይ በሚለው ቅራኔ ዙሪያ አሁንም ሆነ ወደፊት ስምምነት ላይ እንዲደርሱ መጠበቅ የለብንም።
በእንዲህ አይነቱ ዝርዝር ጉዳይ መፍትሄ ላይ እንዲደረስ መጠየቅም ጊዜውን ያልዋጀና ትብብርን ሳይሆን ቅራኔን የማስቀጠል ውጤት የሚያስከትል ይሆናል። እንዲህ አይነቱ ጊዜውን ያልጠበቀና ተገቢ ያልሆነ ጥያቄና ግፊትም ከአገሩና ከህዝቡ ይልቅ አገዛዙን የበለጠ የሚጠቅም ውጤት ሊያስከትል ይችላል። በሱ የቁማር ካርታ መጫወት ይሆናል ይልና ስለዚህ ከፖለቲካ ኃይሎቹ የሚጠበቀው በመፍትሄው ላይ መስማማት ሳይሆን በቅራኔ አፈታት ስልቱ ወይም ሜካኒዝም ላይ መስማማት ነው። ብዙውን ጊዜ በዚህ መር ላይ የተንሻፈፈ አረዳድ ስላለ ነው አንዳንድ ራሳቸውን እንደ መፍትሄ ሰጭ የሚቆጥሩ የፖለቲካ ኃይሎች አንዳንድ አጀንዳዎችን የማንደራደርባቸው ቀይ መስመሮቻችን ናቸው በማለት ሲመጻደቁ የምንሰማው ይላል። በምኑ ላይ መስማማት ያስፈልጋል? በሜካኒዝሙ ላይ፣ በመፍትሄው ላይ አይደለም። እሱ ላይ መስማማት ላይችሉ ሁሉ ይችላሉ፣ ሊቀጥል ሁሉ ይችላል፣ እስከ መጨረሻውም ላይስማሙ ይችላሉ። ግን እንዴት ነው የምንፈታው? በዚህ ጉዳይ ላይ ልዩነት አለን ይላል። በነገራችን ላይ የህገ መንግስቱንም ጉዳይ ያነሳዋል ልደቱ። የወልቃይትን ጉዳይ ብቻ አይደለም። እኔ እሱን እንደምሳሌ አድርጌ ነው እንጂ የህገ መንግስቱንም ጉዳይ በምን አይነት ሜካኒዝም ነው ወይ ህገ መንግስቱን የምንቀይረው ወይ እዛ ላይ የምንግባባው በሚለውም እንደዚሁ መግባባት አለባቸው ይላል። እና የወልቃይትም ጉዳይ ዋናው እና ብዙ ጊዜ የማይነሳው ጉዳይ ስለሆነ ይሄንን ያነሳል። በዚህም ላይ ሀሳብ መስጠት እፈልጋለሁ። አንደኛ ነገር ልደቱ ብዙዎች የማይደፍሩት ይላል። እውነቱን ነው፣ ብዙዎች አይደፍሩትም። ብዙዎች የማይደፍሩት ሀሳብ ነው። ብዙዎች ደፍሮት አያውቁም። ቱ ቢ ኦነስት የኔ ግምገማ ነው ይሄ። ልደቱም ቢሆን ከዛሬ በፊት ደፍሮት የሚያውቅ ጉዳይ አይመስለኝም። ይህንን ሀሳብ የወልቃይትን ጉዳይ እሱም ቢሆን ደፍሮት የሚያውቅ አይመስለኝም። ይሄ የኔ ግምገማ ነው። እሱ የተለየ ነገር ሊኖረው ይችላል። እናንተም እንደዛ የተለየ ነገር ሊኖራችሁ ይችላል። እኔ እንደውም እስከየት ድረስ እሄዳለሁ? ከኔ የበለጠ ይህንን ጉዳይ የደፈረ ሁሉ ያለ አይመስለኝም። ምን የበለጠ ከኔ ውጪ ይህንን የወልቃይትን አጀንዳ የደፈረ ሰው ያለ አይመስለኝም። እኔ በዚህ ድፍረቴ ምክንያት ከነ ቤተሰቤ ተሰድቤበታል። ከህወሓት ጽሕፈት ቤት በተሰጠ አቅጣጫ ተዘምቶብኛል፣ ተሰድቤያለሁ ከነ ቤተሰቤ ጭምር። አልቆምኩም፣ የቀጠልኩ ነው። ልደቱም ደፍሮት የሚያውቅ አይመስለኝም። ደፍሮት ቢያውቅ የሚደርስበት ግልጽ ነው። በዚህም ምክንያት አሁን በተናገረው ምክንያት ደስተኛ የማይሆኑ ብዙ ሰዎች እንዳሉ አውቃለሁ። ግን ለዘብ ያለ ጉዳይ ስለሆነ ሊተውት ይችላል። ልደቱ ወልቃይትን በሚመለከት ጠንከር ያለ ነገር እኔ ሲናገር ሰምቼው አላውቅም። ብዙ ጊዜ ያው ዞሮ አከራካሪ ጉዳይ ስለሆነ ከሌሎቹ በተሻለ አይነት መልኩ ትንሽ ወጣ ለማለት ሞክሮ ያውቃል። ግን ደፍሮታል ብዬ ግን አላውቅም። አሁንም ደፍሮታል ብዬ አላስብም። አሁንም ይህንን ጉዳይ ልደቱ የደፈረው አይመስለኝም። እንዲደፍረው ነው ግን ዛሬ የምፈልገው፣ እንዲደፍረው እሱ ነው የምናነሳው። ግን ማንሳቱ ግን አንድ ነገር ነው። ብዙዎች አያነሱትም፣ በዚህም ደረጃ አያነሱትም። እሱ እንደውም ያነሳዋል። በማንሳት ረገድ አንስቶት ያውቃል። ግን ደፍሮት ግን በሚባል አይነት ደረጃ አያውቅም። ደፍሮት ቢሆን ኖሮ የሚገጥመው ነገር ግልጽ ነበር የሚገጥመው ነገር። ማንሳቱን አንዱ ልጅዋለሁ። ሁለተኛ ሁሉም ቲፒኤልኤፍም ፋኖችም የሚሉት አገዛዙን መጣል እሱ ነው የሚያግባባን ነው የሚሉት። ልደቱ ግን ምን እያለ ነው? ኖ አገዛዙን መጣል ብቻ ታሳቢ አድርጋችሁ ብትሄዱ ከውጤትም አትደርሱም። እርግጥ አይደለም ውጤት ላይ መድረሳችሁ። በተለይ እናንተ ሁለታችሁ ነው የሚለው ፋኖና ቲፒኤልኤፍ አገዛዙን በመጣል ላይ ብቻ ተስማምታችሁ መሄድ አትችሉ። የግድ በቅራኔዎቻችሁ ላይ መግባባት እንኳን ባይኖርባችሁም ነገር ግን ቢያንስ ቅራኔዎቻችሁን እንዴት እንደምትፈቱ እንዴት እንደምታጠቡ ግን ምን ማድረግ አለባችሁ?
መስማማት መቻል አለባችሁ። በሜካኒዝሙ ላይ ተስማምታችሁ ለህዝብ ግልጽ ማድረግ መቻል አለባችሁ ይላል። ትላንት ስላችሁ የነበረው ነገር ይሄንን ነው። እነዚህ ሁለት አካላት አገዛዙን መጣል ላይ ብቻ ባተኮረ አይነት መልኩ መሄድ አይችሉም። ከቲፒኤልኤፍ ጋር ፋኖ ጥምረት ሲፈጥር የግድ ነው ሌሎች ጉዳዮችን አንስቶ በነዛ ጉዳዮች ላይ የሆነች አይነት መግባባት መፍጠር ያስፈልጋል። ወይ የእናንተ ይሁን ወይ የኔ ይሁን በሚለው ብቻ ላይሆን ይችላል። ግን ምን ያስፈልጋል? መግባባት። እንዴት እንፈተዋለን በሚለው ትላንት አንድ ያነሳነው ነገር ነበር። እሱን ነው ማንሳት የምፈልገው። ምን አለን? አስረስ ማረ ወይዘሮ ፈትለወርቅ አለ ዶክተር ደብረጽዮን ወልቃይት ራያ የአማራ ነው እንዲሉኝ አልጠብቅም አለ። በዚህ ውስጥ ምን አለ አለ? በዚህ ውስጥ የማይጠብቅበት ምክንያት ምንድን ነው? የኛ ነው ስለሚሉ አንደራደርበትም ስለሚሉ የአማራ ነው እንዲሉ አልጠብቅም። በቃ ኦሬዲ የሚታወቅ ነው እንደማይሉ አውቃለሁ። ለምን? የኛ ነው ይላሉ፣ አንደራደርበትም ይላሉ። እውቅና እየሰጠ ነው፣ ግን በቂ እውቅና አይደለም። ግን እውቅና አለው፣ የኛ ነው ይላሉ፣ አንደራደርበትም፣ እዛም ድረስ ሁሉ ይሄዱበታል የሚል እውቅና አለ። ቲፒኤልኤፍ ተመሳሳዩን አይነት እውቅና ሊሰጥ ይገባል። ያ ሲሆን ነው ልደቱ ያነሳው ጉዳይ ሜካኒዝሙ ላይ መግባባት የሚቻለው። ትልቁ ችግር ያለው ቲፒኤልኤፍ ጋር ነው። ቲፒኤልኤፍ የወልቃይት ጥያቄ የህዝብ ጥያቄ ነው ብሎ አያምንም። የወልቃይት ጥያቄ ተገቢ ጥያቄ ነው ብሎ አያምንም። የወልቃይትን ጉዳይ በድርድር በውይይት እፈታለሁ ብሎ አያምንም። ወልቃይት ላይ ያለው ጥያቄ የኢኮኖሚ ጥያቄ ነው፣ የተጠቃሚነት ጥያቄ ነው። ይሄ የአማራ ነው ምናምን የሚሉት የሆኑ የሰሊጥ ነጋዴዎች የሚያነሱት ጥያቄ ነው የሚለው እውቅና አይሰጥም። ዛሬ ዝዋይ አልደራደርበትም የሚለው ለዛ ነው። አልደፈረም ልደቱ እምለውም ለዚህ ነው። ከነካው አይቀር ከደፈረው አይቀር ይሄንን አጀንዳ በደንብ አድርጎ ቲፒኤልኤፍ በዚህ ረገድ መስተካከል አለበት ብሎ ሊታገለ ሁሉ ነው የሚገባው። አያምኑም እነሱ። በፋኖም ረገድ በዚህ ደረጃ እውቅና የለም ከተባለ እነሱንም መታገል ነው የሚያስፈልገው። ልደቱ በሜካኒዝሙ ላይ መስማማት አለባችሁ፣ ለህዝብም ግልጽ ማድረግ አለባችሁ ካለ ይሄን ሊታገልበት ነው የሚገባው። ሊታገልበት እንጂ ሐሳብ ብቻ ሰጥቶበት ሊያልፈው የሚገባ ጉዳይ አይደለም። ለምን? ከዛ በኋላ ሌላ ጦርነት አለ። እሱ እንዳለው ቢያንስ በሜካኒዝሙ ላይ ካልተግባባህ ምን አለ? ሌላ ጦርነት አለ። በሜካኒዝሙ ላይ ለመግባባት የመጀመሪያው ነገር እውቅና መሰጣጣት። እውቅና ማለት ምን ማለት ነው? አንደኛው ጥያቄው ምክንያት አለው ብሎ መቀበል፣ ከህዝብ የመነጨ ነው ብሎ መቀበል። ምን ማለት መሰላችሁ? ምክንያት አለው ከህዝብ የመነጨ ነው ማለት አይበቃ የነሱ ነው ማለት አይደለም። እንዲህ የሚያነሳ ህዝብ አለ። ኦኬ፣ ያ ህዝብ ደግሞ እንዲነኝ ይላል፣ ታሪክ ይጠቅሳል፣ በደል ምናምን እንደዚህ ያነሳል ምናምን ነገር። ኦኬ፣ ይህንንም ለማለት ምክንያት አላቸው። ስለዚህ ይሄ ጉዳይ ትኩረት የሚሻ ጉዳይ ነው ብሎ ማሰብ ነው። እውቅና መስጠት ማለት አንዱ እሱ ነው። እና ራስን ለውይይት ለድርድር ችግሩን በዛ መንገድ እንፈተዋለን ብሎ ራስን ማዘጋጀት ነው እውቅና መስጠት ማለት ያ ነው። ከዛ ውጪ ይሄንን ጉዳይ እያነሳ ያለውም አካል እሱንም መቀበል ማለት ነው። በቃ የምትደራደረው ከሱ ጋር ነው። እሱንም መቀበል። ለምሳሌ ፋኖ ያነሳል ይሄ። ስለዚህ ፋኖ ይሄ ጥያቄ አለው፣ ጥያቄው ምክንያታዊ ነው፣ ከህዝብ የመነጨ ነው። ከሱ ጋር ተነጋግሬ ወይ ተወያይቼ ወይንም በሌላ አይነት መንገድ እፈታዋለሁ ብሎ ራስን ማዘጋጀት ማለት ነው። ፖለቲካል ሪኮግኒሽን መስጠት ማለት ያ ነው፣ ሌላ አይደለም። በቲፒኤልኤፍ በኩል ይሄ የለም። ይሄ ከሌለ ሜካኒዝሙን ማስቀመጥ አይቻልም። በፋኖ በኩል ያለ እንዳለ ነው የሚገባኝ። የአስረስ ማረ ንግግር ይሄንን ነው የሚያሳይ።
ከዛ ውጪ አንደራደርበትም እያሉ አብረው ለመስራት ፍላጎት እያሳዩ ያሉት እነ አስረስ ማረ ናቸው። በእነሱም በኩል ግን ከሌለ እነሱም ጋር እንዲኖር ማድረግ ተገቢ ነው። ልደቱ ይህ ሀሳብ በጣም ትክክል ነው። በጣም ትክክል ነው። ይሄ በርታበት፣ ግፋበት፣ ድፈረው፣ በደንብ ድፈረው፣ ታገላቸው። አዎንታዊ የሆነ ውጤት ካለው የእነዚህ አካላት መተባበር መሰረታዊ የሆነ ለውጥ ለማምጣት የሚጠቅም ከሆነ የእነዚህ አካላት መተባበር ድፈረው፣ ታገላቸው። ምንድነው ሜካኒዝሙ በላቸው። ጽፈህ ብቻ አትለፈው። ይሄ ትክክለኛ የሆነ ሀሳብ ነው። ትላንትም ስናነሳው የነበረ ጉዳይ ነው። የልደቱ ጽሁፍን በሚመለከት ያለን ሀሳብ ይሄ ነው። Sana